ናቸው የምትፈተኑት። ቁጥራችሁን በደንብ ትተዋወቃላችሁ እርስ በርስ በቁጥር ደረጃ። ምናልባት ማለት ሌሎችን መጠበቅ ካለብን ሰዓት ኦልሬዲ 40 ደቂቃ ብቻ ነው ያለኝ። 10 ደቂቃ ኦልሬዲ ሄደዋል። ስለዚህ ብንጀምር እና የሚገቡትን አድርግ የተሻለ ነው። ይሰማል ድምፄ? አዎ ይሰማል። እንጀምራ። አዎ ቲቸር ይሰማናል። ጥሩሽ ይታያል አይደለ? ፈተናው ሼር ያደረኩት ስክሪኑ ይታያል። አዎ ይታያል። ጥሩ። ምን ብሎ ይጀምራል? ሲጀምር ምን ብሎ ይጀምራል? ሴንትራል ኢትዮጵያ ብሎ ጀምራል። ሪጅናል ሴንትራል ኢትዮጵያን ሪጂናል ስቴት ኤዱኬሽን ቢሮ ፕራይመሪ ኤዱኬሽን ኮምፕሊሽን ማቴማቲክስ ሪጂናል ኤግዛም። ያው እንደዚህ አይነት ነው የምትፈተኑት። ይሄንኑ ተመሳሳይ ፎርማት ያለው ነው የምትፈተኑት። ሰው ማቴማቲክስ ነው ዛሬ የአምና ጥያቄዎችን እየሰራ ረፍሬሽ እንድናደርግ ነው። እንደምታዩት አሁን አንደኛ ጥያቄ ማወቅ ብቻም ሳይሆን ከሚሰጣችሁ ሰዓት አንጻርም በደንብ አድርጋችሁ አሁን ምን ያህል ደቂቃ ነው እዚህ ጋር የሚታየው? 60 ደቂቃ አንድ ሰዓት ማለት ነው። ለምን ያህል ጥያቄ? ለ40 ደቂቃ አይደለ? ለ40 ጥያቄ አንድ ሰዓት ነው ያላችሁ። ስለዚህ 40 ጥያቄ 60 ደቂቃ ውስጥ ለመጨረስ ቢያንስ ለአንድ ጥያቄ አንድ ደቂቃ ከ15 ሰከንድ እንደዛ ነው። አንድ ደቂቃ በነፍስ ወከፍ ይኖራችሁ ማለት ነው። ታይም በደንብ መጠቀም አንዱ ትልቁ ቁልፍ ነገር ነው። በዚህ መሰረት እንጀምራለን። እኛም ከዛ አንጻር ልክ ፈተና ላይ ሊከሰት ከሚችለው ታይም አንጻር ፈጠን ብለን እንሰራለን ማለት ነው። ኖርማሊ ሰዓት እንድታስቡበት ነው። የግድ መፍጠንም አይኖርብንም ዝግጅት ስለሆነ፣ ግን እናንተ ዋናውን ፈተና ስትሰሩ እዚህ ጋር የሚሰጣቸውን ሰዓት የአንድ ሰዓት ለ40 ጥያቄ እንደሚሰጥ አንደኛ መዘጋጀት አለባችሁ። ለዛ የምታዩት 40 ጥያቄ ለአንድ ሰዓት ወይም 60 ደቂቃ ውስጥ። ኦኬ ጥያቄ ቁጥር 1 ላይ እንሄድ ቀጥታ። which one of the following is not true about any set? ስለማንኛውም ሴት ትሩ ያልሆነ የትኛው ነው ይላል። A empty set is a subset of itself. B every set is a subset of itself. C all equivalent sets are also equal sets. D for a given set A the set itself is an element of the power set of A. የትኛው ነው ትክክል ያልሆነ? የትኛው ነው? ኤ ላይ ብናይ ኤምፕቲ ሴት ኢዝ ሰብሴት ኦፍ ኢትሰልፍ፣ ይሄ ትክክል ነው። ኤምፕቲ ሴት የራሱ ሰብሴት ነው። እንደገና ማንኛውም ሴት ራሱ የራሱ ሰብሴት፣ ይሄም ትክክል ነው። ኤንድ ሲ ላይ ኦል ኢኩቫለንት ሴትስ አር ኦልሶ ኢኳል ሴትስ፣ ይሄስ ትክክል ነው አይደለም? ይሄ ትክክል ነው አይደለም? ትክክል ነው። ፓርቲሲፔት አድርጓ ተናዝም አትሉም አይደለ? እየተነጋገርን እየተራረምን ስንሆን ነው ለዝግጅት የሚሻለው። ትክክል ነው እሱ። ይሄ ትክክል ነው። አዎ እሺ ዲስ ዲ ኦል ነው። ዲ for a given set the set itself is an element of the power set of A። ይህም ትክክል ነው። ትክክል ያልሆነው ሲ ነው። ምክንያቱም ኢኩቫለንት ሴትስ እና ኢኳል ሴትስን በደንብ መለየት አለብን። ስለ ሴትስ ስንማር ኢኳል ሴት ማለት ምን ማለት ነው? ኢኳል ሴት ማለት በአይነትም በብዛትም በኳንቲቲም በአይነትም በአንድ አይነት አይደንቲካል ሲሆን፣ ለምሳሌ ሴት ዋን ሴት ኤ 1 2 3 4 ቢሆን ሴት ቢ ራሱ 1 2 3 4 ነው የሚሆነው። በአይነትም በብዛትም 4 ኤሌመንት አለው። አራቱም ኤሌመንቶች አይደንቲካል ናቸው እያንዳንዳቸው። ኢኩቫለንት ሴት ማለት ግን የግድ አይነቱ አንድ አይነት መሆን የለበትም። ለምሳሌ ሴት ኤ ዚኳልሱ 1 2 3 ብንል ሴት ቢ ኤ ቢ ሲ ቢሆን 3 ኤሌመንቶቹ ስንት? 3 ኤሌመንት አላቸው። በአይነት ግን እኩል አይደሉም። እነኚህ ኤ ላይ ያሉ ኤሌመንቶች ቁጥሮች ናቸው። ቢ ላይ ያሉ ኤሌመንቶች ደግሞ ምንድን ናቸው? ፊደላት ናቸው። ስለዚህ ኦል ኢኳል ሴትስ አር ኢኩቫለንት ሴትስ ቢል ትሩ ነው። ራይት ኦል ኢኩቫለንት ሴትስ አር ኦልሶ ኢኳል ሴትስ የሚለው ሪቨርስ ስለሆነ ይሄ ልክ አይሆንም ማለት ነው። ግልጽ ነው። ይህን መጠንቀቅ አለባችሁ በደንብ ድጋሚ አፒር ሊያደርግ የሚችል ጥያቄ ስለሆነ ስለ ሴትስ ሲነሳ ያው ከእያንዳንዱ
ዩኒት ስለሆነ የሚመጣው። ስለዚህ ግልጽ ነው። ኦል ኢኩቫለንት ያ ሴትስ ቲቸር እዚህ መልሱ ሲ ነው ዲ? መልሱ ሲ ነው። ኖት ትሩ ነው የሚለው። ኦኬ ልክ ያልሆነው ሲ ነው። ልክ ያልሆነው ቢካዝ ኢኳል ሴትስ አር ኢኩቫለንት ሴትስ ነው የሚሆነው እንጂ ኢኩቫለንት ሴትስ ምንድነው? ኢኳል ሴት አይሆንም። እዚህ ጋር አሁን ባሳያችሁ ማለት ነው። ኢኳል ሴት ኢኩቫለንት ሴት መሆን ይችላል። ኢኩቫለንት ሴት ግን ኢኳል ሴት መሆን አይችልም። ዳት ኢዝ ሮንግ ማለት ነው። ሲ ነው መልሱ። ሁለተኛው which one of the following is not true about the two sets given by the Venn diagram? እዚህ ጋር የተሰጠ ቬን ዲያግራም አለ። ሴት ኤ እና ሴት ቢ ሶ እንደምታዩት ኤሌመንቶቹ አሉ። ኤ ኢንተርሴክሽን ቢ ኢኳልስ 5 and 6። ይሄ ማለት ምን ማለት? ኤ ኢንተርሴክሽን ቢ የጋራ ማለት አይደለ? ለሴት ኤም ለሴት ቢ የጋራ እዚህ ጋር ያለው ስፔስ ላይ ያሉት ናቸው 5 እና 6። ይሄ ትክክል ነው። እኛ የምንፈልገው ትክክል ያልሆነውን አይደለ? ስለዚህ ይሄ ትክክል ነው። ራይት ሶ ቢ ላይ እንመጣለን። ቢ ኢኳል ሲ ዲ ኤንድ ኤፍ። ሴት ቢ ማለት ሲ ዲ እና ኤፍ ብቻ ነው የሚይዘው ኤሌመንት። ይሄ ልክ ነው። ይሄ ይታያቸዋል አይደለ? ሴት ቢ ማለት ሴት ቢ ስንት ኤሌመንት አለው? ሴት ቢ እዚህ ኢንተርሴክሽን ውስጥ ያለውም እኮ የቢም ጭምር ነው። 5 እና 6 5 6 ሲ ዲ ኤፍ ነው ቢ እንጂ እዚህ ጋር 5 እና 6ን አስቀርቷል። ስለዚህ ይሄ ምንድነው? ይሄ ልክ አይደለም። ሶ ፋርዘር መሄድ ሳያስፈልገን ኖት ትሩ ያልሆነው ይሄ ነው ማለት ነው። ቀጥሎ ያሉትን ምርጫዎች ሲም ብናይ ኤ ማለት 1 2 1 2 3 ኢ 5 6 አይደል? አያችሁ እዚህ የጋራ የሆነው ኤም ላይ ቢም ላይ ይቆጠራል። ኤ ብቻን ስንቆጥርም ይቆጠራል፣ ቢም ብቻ ስንቆጥርም ይቆጠራሉ። 5 እና 6 የጋራ የሆኑት ራይት። ስለዚህ ይሄም ልክ ነው። ኤ ዩኒየን ቢ ማለት ደግሞ ሁለቱም ሴቶች ውስጥ ያሉት ሙሉ ማለት አጠቃላይ ኤሌመንቶች ማለት ነው። ራይት አጠቃላይ ኤሌመንቶች እዚህ ውስጥ ያሉ አጠቃላይ ኤሌመንቶች ኤ ዩኒየን ቢ ማለት ምን ይሆናል? ሁሉም ማለት ነው። 1 እዚህ ጋር እንደምናየው 1 2 3 5 6 ኢ ሲ ዲ ኤፍ አጠቃላዩ ማለት ነው። ስለዚህ ይህም ልክ ነው። ሶ መልሱ ማን ይሆናል? መልሱ ቢ ይሆናል ማለት ነው። መልሱ ቢ ይሆናል። ሶስተኛ ጥያቄ which one of the following is true about the relationship between n ማለት ናቹራል ነምበር ማለት ነው፣ w ሆል ነምበር and z ኢንቲጀር። ስለ ሶስቱም ትክክል የሆነው የትኛው? a natural numbers is subset of whole numbers which is also a subset of integers። ይሄ ልክ ነው። ናቹራል ነምበርስ ማለት ከአንድ ጀምሮ 2 3 እያለ አንድ እየጨመረ እስከ ኢንፊኒቲ የሚሄድ ማለት ነው አይደለ? ሆል ነምበር ማለት ናቹራል ነምበር ላይ ዜሮን ጨምሮ ማለት 0 1 2 እያለ አንድ እየጨመረ እስከ ኢንፊኒቲ ማለት ነው። ኢንቲጀር ማለት ደግሞ ኔጌቲቭ ኢንፊኒቲ ማለት ኔጌቲቭ ኢንፊኒቲ 0 እና ፖዚቲቭ ኢንፊኒቲ፣ ያ ማለት ፖዚቲቭ ኢንቲጀሮችን ሁሉንም የሚጨምር ማለት ነው። ራይት። ስለዚህ ማንን የማን ሴት ሳብሴት ነው የሚለውን ስናይ ናቹራል ነምበር ኤን የሆል ነምበር ሳብሴት ነው አይደለ? ይሄ ፓርት ልክ ነው አይደል? ምክንያቱም ዜሮን ጭምር ስለሚይዝ ማለት ነው። ያ ማለት ሆል ነምበር ናቹራል ነምበርን ይይዛል ማለት ነው አይደል? አንድ ላይ ነን? ይሰማል? ከዛ ሆል ነምበርስ ደግሞ እንደገና የኢንቲጀር ምንድነው? ሳብሴት ነው አይደለ? ምክንያቱም ሆል ነምበር ማለት ከዜሮ እና ፖዚቲቭ ኢንቲጀሮችን ወይም ዜሮ እና ናቹራል ነምበሮችን ነው የሚይዘው።
ኢንቲጀር ደግሞ ኔጌቲቭ ናቹራል ነምበሮች። ኔጌቲቭ ኢንቲጀር ማለት ያው ኔጌቲቭ ማንኛውም ቁጥር ማለት ነው። የናቹራል ነምበር ኦፖዚት ማለት ነው። እሱን ዜሮን እና ፖዘቲቭ ናቹራል ነምበሮችን ሁሉንም ይይዛል። ስለዚህ ይሄ ሴት ትክክል ነው አይደለ? ኤን ናቹራል ነምበር የሆል ነምበር ሳብሴት ነው። ሆል ነምበር ደግሞ የኢንቲጀር ሳብሴት። ደርፎር ይሄ ትክክል ነው። ሶ ትክክለኛ ምርጫ ትሩ ስለሚል ቀጥታ ኤ ላይ ያለው ቾይስ ምንድን ነው? ያው ከሰዓትም አንጻር ነው። ብዙ ጊዜ አሁን እያንዳንዱ ምርጫ ላይ ያለውን ተራ በተራ ነው የምንሄደው። ኤ ላይ ቀድመን መልስ ካገኘን ሰዓትም ለመጠቀም ትክክለኛ ከሆነ እርግጠኛ ከሆንም ማለፍ ነው። ማትሪክ ያው የፈተና የመስራት ብቻ ጉዳይ አይደለም፣ ሰዓትን ማኔጅ የማድረግ ጉዳይ ነው። ዋና እንደነገርኳችሁ ከዛ አንጻርም አስቦ በዛ እናያለን። ጥያቄ ቁጥር 4 ጥያቄ ቁጥር 4 which of the following is true about the set of integers? the set of integers ስለ integers ትክክለኛ ይሁን። ያው እንዲህ ቦልድ የሚያደርጉ በደንብ ትኩረት እንድንሰጥ ነውና which of the following is true about set of integers? a 0 is a positive integer። ይሄ ትሩ ነው። 0 ፖዚቲቭ ኢንቲጀር አይደለም። ምንም አይነት ሳይን የሌለው ቁጥር ነው 0። b it includes fraction and decimal numbers። ኢንቲጀር ፍራክሽን እና ዴሲማል ነምበርን አይይዝም። ኢንቲጀር ጀስት 1 2 3 እያለ በሆል ነምበር፣ ኔጌቲቭም ከሆነ -1 -2 -3 እያለ እንጂ ዴሲማል እንዲህ ነጥብ ያለ 0.23 ወይም 2/3 ደነ ፍራክሽን ወይም ዴሲማል አይይዝም። ራይት? ግልጽ ነው። አብረናን ሲ it is a set of natural numbers and the opposite of natural numbers only። ኢንቲጀር ማለት ሴት ኦፍ ናቹራል ነምበርስ እና የናቹራል ነምበር ኦፖዚት። ናቹራል ነምበርስ ማለት ከአንድ የሚጀምር በአንድ እየጨመረ የሚሄድ እንደዚህ ማለት ነው። የሱ ኦፖዚት ደግሞ እነዚህ ቁጥሮች ኔጌቲቫቸው ማለት ነው። ይሄ ልክ አይደለማ። እሱም ላይ ዜሮን ጭምር ይይዛል። ዜሮን ጭምር ስለሚይዝ ማለት ነው። ዲ it is a set of natural numbers which is 1 2 3 0። አያችሁ እዚህ ጋር ነው ልዩነት። ሲ እና ዲ ላይ ያለው ስቴትመንት ይሄ 0 የሚለው ጭምር ነው የሚይዘው። ሶ ኢንቲጀርስ ማለት ኢንቲጀር ዜድ ኔጌቲቭ ኢንፊኒቲ ኔጌቲቭ ቁጥሮች ማለት ነው። ኤንድ ወይ ሶሪ 0 እና ፖዚቲቭ ኢንፊኒቲ ማለት ነው። ያንን ይይዛል። ስለዚህ ማን ይሆናል ማለት ነው መልሳችን? ትሩ የሚሆነው ማን ነው? ዲ ትሩ ይሆናል ማለት ነው። yes ዲ ትሩ ይሆናል። ጥያቄ ቁጥር 5 ኢማጂን ሰዓት በጣም ሴንሲቲቭ እንድትሆኑ ፈልጋለሁ። ምክንያቱም ዋናው ፈተና ላይ ስትቀመጡ ጨዋታችሁ ከሰዓት ጋር ነው። ሶ ራሳችሁን አንድ ጥያቄ ላይ ምን ያክል ደቂቃ እየፈጀው ነው የሚለውን በደንብ ራሳችሁን አለርት እንድትሆኑ ይፈልጋል። ሶ ከዚሁ ጋር ጥያቄውንም እየሰራን ምንሰራውን ጥያቄ ከሰዓታችን ጋር ማች ማድረግንም አንድ ላይ ማይንዳችሁ ላይ በደንብ እንድትዘጋጁ ፈልጋለሁ። ኦኬ ነምበር 5 which one of the following is true? ከነዚህ ትክክል የሆነ የትኛው? ኤ ያው ሲምፕል አርትሜቲክ ነው። 2 times 3 times -5 ማለት 30 ነው። ስለዚህ ይሄ ኔጌቲቭ ስለሆነ ኔጌቲቭ 30 ነው የሚሆነው። ይሄ ትሩ አይደለም አይደለ? ቢ ላይ ያለው 4 times -3 -12 -12 times -2 ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው የሚሰጠው። እዚህ ያለው ኔጌቲቭ ነው። እሱ ምንድነው? አይደለም። ሲ ኔጌቲቭ 3 times -5 times -1 ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ፖዚቲቭ ታይምስ ኔጌቲቭ ደግሞ ኔጌቲቭ ነው አይደል የሚሆነው። ስለዚህ ኔጌቲቭ 15 ይሰጠናል ማለት ነው። therefore the correct choice ማን ይሆናል? ሲ ይሆናል ማለት ነው። ሲ ይሆናል። ኦኬ ነምበር 6 the quotient of quotient ማለት ምን ማለት ነው? ድርሻ ማለት ነው አይደል? 15ን ለኔጌቲቭ 12 ስናካፍል ስንት ጊዜ ይደርሳል? ያ ኔጌቲቭን በኋላ እንጨምራለን። ዝም ብለን ለ12 እናካፍል። አንድ ጊዜ ይደርሳል። አንድ ጊዜ 12 12 ስንት ቀሪ ይሆናል? 3 ምንም ለ12 ስለማይደርስ እዚህ ነጥብ ሰጥተን 0 እንሰጣለን አይደለ? 30 ለ12 ስንት ጊዜ? 2 ጊዜ 2 ጊዜ 12 24 ስንት ይወርዳል? 6 ይወርዳል። 6 ለ12 ስለማይደርስ 0 እንሰጥና እዚህ ስንት 60 ለ12 ስንት? 5 ጊዜ 5 ጊዜ 12 60 ቀሪ 0 አይደለ?
ስለዚህ ይሄን ያክል ጊዜ በኔጌቲቭ ማለት ነው ኔጌቲቭ 1.25 ይመጣል ማለት ነው አይደለ አይደል ልክ ነን አይደል ያ therefore መልሳችን ማን ይሆናል ኤ ይሆናል ማለት ነው ያው እንደዚህ አይነት ጥያቄዎች ብለሲንግ ናቸው ጥሩ ናቸው ምክንያቱም በአንድ ደቂቃ ስለሆነ ያለን ሌላ ጥያቄ ላይ ብዙ ስንታገል ያጠፋ ነው በእንደዚህ አይነት ማካካስ እንችላለን ሰባተኛ the simplest form of the ratio of 3/4 to 9/8 3/4 3/4 to 9/8 ማለት ሲካፈል ማለት ነው ሲካፈል 9/8 which means 3/4 ይሄን ስናባዛው ከዚህ ሬሲፕሮካል ጋር ሬሲፕሮካል አለ 9/8 የነበረው 8/9 እናደርጋለን ሲባዛ እንደዚህ ይገለበጣል ከዛ በኋላ 3 ከ9 ጋር ይጣፋል 3 ይቀራል እዚህ ጋር 8 ከ4 ጋር 2 ይሆናል ስለዚህ ከላይ ስንት ቀረ 2 ከታች 3 አይደለ ይሄን ደግሞ በሬሽዮ መልክ ስንጽፍ ምን ይሆናል 2:3 ይሆናል ማለት ነው አይደለ ሶ መልሳችን ማን ይሆናል መልሳችን ቢ ይሆናል ማለት ነው yes ስታጠቁሩም በደንብ ያው በሚሰጣችሁ ኢንስትራክሽን መሰረት ማቆር ያስፈልጋል ያው ብዙ ነገር ነው ፈተና ሲሆን መጠንቀቅ ያለባችሁ ያው እንድትፈሩ ሳይሆን እንድትጠነቀቁ ነው ደጋግሜ እያስታወስኳችሁ ያለሁት ኦኬ ነምበር 8 ስምንተኛ ጥያቄ if 30% of Fatima's salary is 6,300 birr what is the amount of her full salary የፋጡማ ደሞዝ ከፋጡማ ሙሉ ደሞዝ 30%ቱ 6300 ቢሆን ሙሉ ደሞዟ ምን ያህል ነው ነው ስለዚህ ለ30%ቱ ማካፈል ነው አይደል ቀጥታ ሳላሪ ኦፍ ፋጡማ 6300 ሲካፈል ለ30% ማለት 30% ማለት ደግሞ 0.3 ማለት ነው አይደለ which is 63000 ሲካፈል ለ3 ማለት ነው እዚህ ጋር አንድ ዜሮ ጨምረን ይሄን ዴሲማል ማስወጣት እንችላለን አይደል ያው በ10 ብናባዛ ሁለቱን ሶ እዚህ ጋር 63 + 21 ይሆናል 21 እና 3 ዜሮ አይደለ 21 እና 21 ሺህ ማለት ነው ሙሉ ደሞዙ አይደለም የሆነው 21 ሺህ ራይት ይሆናል አይሆንም ይሆናል ቲቸር ያ 21 ሺህ ትክክል 21 ሺህ ይሄ ቢጫ የተደረገው ያው እኔ የተቀበልኩት እንትንም ላይ ያለ ነው እሱን ትክክልም ሊሆን ይችላል ላይሆንም ይችላል ከኔ ጋር አብረን ስንሰራ ነው አፍርም እያደረግን ቼክ እያደረግን ሄደው ሃይላይት የተደረገውን መልስ ነው ብላችሁ ቀድማችሁ እንትን ሰዎች ዝም ብለው ሃይላይት ያደረጉትን የተላከልኝ ስለዚህ ልክ ሊሆንም ይችላል ላይሆንም ይችላል እሱን መልስ ነው ብላችሁ ማይንዳችሁ መታሳምኑ ለማለት ነው ዘጠነኛ the simple interest on birr 400 invested for 4 months was birr 12 what is the annual or yearly rate of interest ይሄ ያው ስለ ባንክ ሲስተም ጋር አንድ ገንዘብ ስናስቀምጥ በምን ያክል ወለድ ያድጋል ወይም ከባንክ ያው ተብረናል ከባንክ ወይ የሆነ ገንዘብ ስንበደር በምን ያክል ሬት ይመልሳል የሚለውን ኢንተረስት ማለት ባጭሩ በፒአርቲ በሚባል ፎርሙላ ሲምፕል ኢንተረስት ፎርሙላ እንዳለ ተምረናል ሶ አይ ማለት ኢንተረስት ይሄ በአመት ወይም በዛ በተቀመጠው ጊዜ ውስጥ የመጣው ብር ማለት ነው ወለድ ሆኖ የመጣው ባንክ ላይ 1 ሚሊዮን ብር አስቀምጣችሁ የዛሬ ወር 1 ሚሊዮን 100 ሺህ ቢሆን 100 ሺህ ምንድነው ወለዱ ነው ማለት ነው the same thing so ኢንተረስቱ 12 ቢሆን አይ 12 ቢሆን ፕሪንሲፓላችን ማለት ዋናው ያስቀመጥነው ገንዘብ ዋናው መጠን መጀመሪያ ያስቀመጥነው 400 አለዚህ እየተፈለገውን ምንድነው ሬት ነው አር ነው ሲባዛ በአር ሲባዛ ታይም ደግሞ 4 ለ4 ነው የተቀመጠው ሁሌም ይሄን ስንሰራ ታይም በይር እንደሆነ አውርተናል ሶ በመንዝ የተሰጠንን ወደ ይር እንቀይራለን 4/12 ማለት ነው 4 months over አንድ በይር ደግሞ 12 ወር ነው አይደል ያለው አይደለ ስለዚህ በዚህ መልኩ እንቀይርና 12 equals በቃ ኢኩዌሽን ይሆናል 400 multiplied by r multiplied by 4 ለ12 ስታካፍሉ 0.333 ይመጣል
ከዛ የፈለግነው ይሄን r ስለሆነ r ኢኳልስ 12 ሲካፈል ለ400 ሲባዛ በ0.33 ይሄን ቁጥር ስናካፍል 0.09 ይመጣል። r ሶ ሬት በፐርሰንት ስለሆነ እናስቀምጠው 0.09ን በመቶ ብናባዛው 9% ይመጣል ማለት ነው። ይሄን አባዙ። እጃችሁ ላይ ስልክ አለ፣ የስልክ ካልኩሌተር ከፍታችሁ ያላችሁ ይሄን ቁጥር አካፍሉ። ይሄ ሲመጣ ታያላችሁ። ኮንፊርም ማድረግ ትችላላችሁ። ራይት ኦኬ ሶ አስረኛ ጥያቄ ላይ እንመጣለን። which one of the following coordinate point is not correctly matched with the quadrant corresponding quadrant? እዚህ ጋር ከተሰጡ ቁጥሮች በትክክለኛው ኳድራንት ላይ ያልተቀመጠው የትኛው ነው ነው የሚለው። ያልተቀመጠው በትክክለኛው ኳድራንት ያልተቀመጠው የትኛው ነው የሚለው። ስለዚህ ኳድራንት እናውቃለን እንዴት እንደምንስል። ሶ ኳድራንት እንደዚህ አድርገን ይሄ ምንድነው ፈርስት ኳድራንት ይባላል። ይሄ ሰከንድ ኳድራንት ይባላል። ይሄ ተርድ ኳድራንት ይባላል። ይሄኛው ፎርዝ ኳድራንት ይባላል ማለት ነው። ፈርስት ኳድራንት ላይ ኤክስም ዋይም ምንድን ናቸው? ፖዚቲቭ ናቸው አይደለ? ፖዚቲቭ። ሰከንድ ኳድራንት ላይ ኤክስ ኔጌቲቭ ነው ወደዚህ፣ ዋይ ፖዚቲቭ ነው፣ ኔጌቲቭ እና ፖዚቲቭ። ቁጥሩ ማንኛውም ይሆን ግን ምልክታቸው እንዲህ አይነት ምልክት ነው። ሰርድ ኳድራንት ላይ ስንመጣ ኤክስም ዋይም ሁለቱም ምንድናቸው? ኔጌቲቭ ናቸው። ፎርዝ ኳድራንት ላይ ስንመጣ ኤክስ ፖዚቲቭ ነው፣ ዋይ ኔጌቲቭ፣ ፖዚቲቭ እና ኔጌቲቭ። ስለዚህ ቁጥሮቹን ከዚህ ምልክት ጋር ኮምፔር እናደርጋለን። 5 and 3 5ም ፖዚቲቭ ነው፣ 3ም ፖዚቲቭ ነው አይደለ? ስለዚህ ኳድራንት 2 ነው የሚለው። ኳድራንት 2 ላይ ደግሞ ኤክስ ኔጌቲቭ ዋይ ፖዚቲቭ። ስለዚህ ይሄ ኤ ላይ ፎርቹኔትሊ ምንድነው ትክክል ያልሆነው እሱ ነው ማለት ነው አይደለ? ኖት ትሩ ስለሚል እዚህ ጋር ኢንስትራክሽን በደንብ ማየት ያስፈልጋል። ኖት ትሩ ስለሚል ማለት ነው። ኖት ኮሬክትሊ ማችድ በትክክል ማች ያላል። ቢ ላይ ያለውን ብንወስድ ሁለቱም ኔጌቲቭ ናቸው አይደል? ኔጌቲቭ እና ኔጌቲቭ የሚሆነው የትኛው? ሶስተኛው ኳድራንት። ይሄ ልክ ነው። ሲ ላይ ብንመጣ ኤክስ ፖዚቲቭ ዋይ ኔጌቲቭ፣ ኤክስ ፖዚቲቭ ዋይ ኔጌቲቭ ስንተኛው ኳድራንት? አራተኛ ኳድራንት ላይ። ይሄም ልክ ነው አይደለ? ዲ ኔጌቲቭ 3 እና 7 ያ ማለት ኤክስ ኔጌቲቭ ዋይ ፖዚቲቭ፣ ኤክስ ኔጌቲቭ ዋይ ፖዚቲቭ ስንተኛው ኳድራንት ላይ ነው? ኳድራንት 2 ልክ ነው አይደለ? ይሄ ማች አድርጎ የተሰጠው ቁጥርና ኳድራንቱ ማች ያደርጋል ይሄ ማለት ነው። ስለዚህ ፎርቹኔትሊ ኤ ላይ ትክክለኛ ምርጫ ስላገኘን እነኚህን ቼክ ማድረግ ሳያስፈልገን ሰዓት ለመጠቀም እናልፋለን። ጀስት ግን እዚህ ጋር የዝግጅት እንትን ስለሆነ ነው እየሄድንበት ያለው ማለት ነው። ኦኬ ነምበር 11 a number is doubled and the result is increased by 8. A number is doubled and the result is increased by 8. If the final result is 36, what is the number? So a word problem አይደለ? word problem ነው። a number የሚለውን እሺ x እንበል ያን ቁጥር is doubled a number is doubled ማለት ሁለት ጊዜ ተባዛ ማለት ነው አይደል? so twice of x ሆነ and the result is increased by 8 ይሄ doubled የሆነው ቁጥር increased by 8 ያ ማለት plus 8 then final answer ወይ final result 36 ይሆናል። ይሄን word problem ወደ linear equation ቀየርን ማለት ከዛ ይሄን ሶልቭ እናደርጋለን። 2x equals 36 minus 8 ስንት ይሆናል? 28 ይሆናል። x equals 14 አይደል? 14 ይሆናል አይደለ? እዚህ ጋር ሲ
14 ይሆናል ማለት ነው። እየፈጠንኩ ነው፣ ምክንያቱም መፍጠን እና በቶሎ ከዚህ ካለው ታይም ጋር ማች ማድረግ ስለሚያስፈልግ ነው ትንሽ እንትን እያልኩ ያለሁት። እናንተ ሰዓቱን እናንተ በደንብ አስቡበት። አርባ ጥያቄ በአንድ ሰዓት ውስጥ ለመጨረስ በምን አይነት ፍጥነት መሄድ እንዳለባችሁ በደንብ እናንተ እንትን በሉ። ግን እዚህ እየፈጠንኩ ከሆነ ቀስ ማለት እችላለሁ፣ ችግር የለውም። ነምበር 12 ሁለተኛ ጥያቄ a triangle with angle measures 110 40 110 40 and 30 ኦኬ ሰዓት ረኒንግ አውት ኦፍ ታይም እያለኝ ነው። ትንሽ ደቂቃ አይ ቲንክ ወደ 10 ደቂቃ ነው የቀረው። አውቶማቲካሊ ራሱ ይዘጋል። ሶ ሌላ መፍጠር ይኖርብን ወይ ነገ እንገናኛለን ከደረስንበት። እሺ ይሄ ከዘጋ ነገ እንገናኛለን። 10 ደቂቃ አለ። ሶ ትሪያንግል ዊዝ ሶስት አንግሎቹ እንደዚህ አይነት ትሪያንግል ቢኖር ምን አይነት ትሪያንግል ነው ነው የሚለው። ይሄ ኢኩላተራል ትሪያንግል አይደለም። ምክንያቱም ኢኩላተራል ትሪያንግል ማለት ሶስቱም አንግሎቹ ስንት የሆኑ ማለት ነው? 60 60 60 የሆነ ነው። ሳይዶቹም እኩል ማለት ነው። አኪዩት አንግል ማለት ደግሞ ሁሉም አንግሎቹ ከዘጠና ያነሰ ሁሉም አንግሎቹ ከዘጠና ያነሰ ማለት ነው። ማንኛውም ሶስት አንግሎቹ ከዘጠና ያነሰ ትሪያንግል ማለት ነው። ራይት አንግል ትሪያንግል እሱም አይደለም። ራይት አንግል ትሪያንግል ማለት አንድ አንግሉ ስንት የሆነ 90 ዲግሪ የሆነ ማለት ነው። ሶ the correct choice is obtuse angle. obtuse ያለው አንግል ምንድነው? ትሪያንግል it is a triangle where at least one of the angles is greater than 90 degree. so 110 ከ90 በላይ ነው አይደለ? ይሄን ዴፊኒሽን ያሟላል። ስለዚህ ትክክለኛው ቾይስ ዲ ነው ማለት ነው። ነምበር 13 question number 13 the three sides of a triangular garden measure 12 17 and 26 meters and ሶስት ማዕዘን ያለው ጋርደን መሬት ቢኖር አንዱ ሳይድ 12 ሜትር፣ አንደኛው ሳይድ 17 ሜትር፣ አንደኛው ሳይድ ደግሞ 26 ሜትር። ዙሪያው ምን ያክል ነው? ፔሪሜትር ማለት ዙሪያው። አጥር ቢሆን ይሄ ቀጥታ መደመር ነው አይደለ? ዙሪያው ማለት ቀጥታ መደመር፣ ምንም ሌላ ሳይንስ የለም አይደለ? 29 ሲደመር 26 55 ሜትር ይሆናል ማለት ነው። ራይት ግልጽ ነው አይደለ? ፔሪሜትር ማለት ዙር መልሱ ኤ ነው። ያ ኤ ነው ማለት ነው። ኦኬ question number 14 the circumference of a circular table is 260 pi centimeters. what is the radius of the circular table? የዚህ ሰርኩላር ቴብል ሰርከምፈረንሱ ይሄን ያክል ሴንቲሜትር ቢሆን ሬዲየሱ ምን ያክል ነው? ሶ ያው ሰርኩላር ነገር ሲኖረን የአይነት ሰርክል ሲኖር ሬዲየስ እንዲህ ቢሆን ሰርከምፈረንሱ 2 ፓይ አር እንደሆነ አይተናል አይደለ? ሰርከምፈረንስ ኦፍ አ ሰርክል ኢዝ ጊቨን ባይ 2 ፓይ ታይምስ ዘ ሬዲየስ አር ማለት ነው። therefore ይሄ 2 ፓይ አር ኢኳልስ 2 ፓይ 260 ፓይ አይደለ? ፓይ ካንስል አውት ያደርጋል። ፓይን 2 አር ከ260 ጋር ኢኩዌት እናደርጋለን። አር ማለት 130 ሴንቲሜትር ይሆናል ማለት ነው። ሶ the correct choice ማን ይሆናል? ቢ ይሆናል ማለት ነው። ያ ዋናው ሰርክል ከሆነ የሰርክል ሰርከምፈረንስ የምናገኘው በምን ፎርሙላ ነው? በዚህ ፎርሙላ ነው። ይሄን ማወቅ አለ። ኦልሬዲ ደጋግመን ተምረን አልፈናል ሞጁል ማለም ላይ። therefore circumference of a circle is calculated by the formula C equals 2 times pi times r. በዛ መልኩ እናያለን። number 15 አቶ ከበደ wants to plant 20,000 coffee plants in a certain farmland. if a coffee plant needs 20 centimeter by 20 centimeter to be planted over that farmland, then what amount of farmland will be needed in square meters? ይህም ግልጽ ነው ጥያቄው አይደለ? 20 ሺህ የቡና ችግኝ ለመትከል አቶ ከበደ
የሆነ መሬት ፈለገ። ከዚህ 20 ሺህ አንዷ ኮፊ ኢፍ ኤ ፕላንት ነው የሚለው ኮፊ ኤ ማለት ሲንግል ነው ሲንጉላር ሲንግል አንድ ኮፊ ፕላንት ለመትከል ይሄን ያክል ስፔስ ይፈልጋል። ቺዝ 20 ሴንቲሜትር 20 ሴንቲሜትር በ20 ያ ማለት ወደ ሜትር ስንቀይር 0.2 ታይምስ 0.2 ማለት ነው። ቺዝ 0.04 ሜትር ስኩዌር ይሄ ለአንዱ ነው። ለአንዱ የቡና ችግኝ 0.04 ሜትር ስኩዌር ይፈልጋል። ለ20 ሺህ ስንት እንዴት እናደርጋለን? በዚህ ቀጥታ ማባዛት ነው አይደለ? ቀጥታ 20 ሺህ የቡና ችግኝ ሲባዛ አንዱ የሚወስደው ቦታ ይህን ስናባዛ 800 ይመጣል። አባዝታችሁ ቼክ ማድረግ ትችላላችሁ። 800 ይመጣል አይደለ? ቼክ አደረጋችሁ 20,000 multiplied by 0.04 ይመጣል። እንደዛ ቼክ አድርጉ። ሰዓት እንትን እያለ ስለሆነ question number 16 consider two triangles ሁለት ትሪያንግል ቢኖረን A B C D E F እንበልና AB 3.5 ይሄ BC 7.1 DE ነው AC 5 ኦኬ። ከዛ ዲኢ ማለት ከኤቢ እኩል አንድ ምልክት እናደርግ። አሁን እችን አንድ አይፈን አድርገን ይሄ ከዚህ ጋር እኩል ነው። ኢኤፍ ከዚህ ጋር እኩል ነው። ዲኤፍ ደግሞ ከዚህ ጋር እኩል ነው። ሶስት አድርገን በምልክት እንዲህ ለመለየት እንዲመቸን አመሳሰልን ማለት ነው። አሁን እነኚህ ሁለቱ ትሪያንግሎች በየትኛው ኮንግረንስ ሩል ኮንግረንት የሚሆኑ ወይም እየሆኑ ያሉ? ሶስቱም በሳይድ ነው አይደለም? ምክንያቱም ሁሉም ሳይድ ነው የተሰጠ። የዚህኛውም ትሪያንግል ሶስቱ ሳይዶቹ ከዚህኛው ትሪያንግል ከሶስቱም ሳይዶቹ ጋር እኩል ናቸው። ሳይድ ኤቢ ማለት ይሄ ሳይድ ከዲኢ ጋር እኩል ነው። ኤቢ ሚንስ ከዲኢ ጋር 3.5 ሳይድ ቢሲ ከሳይድ ኤፍ ጋር አይደለ? ሳይድ ቢሲ ማለት ይሄ ከዚህ ጋር ይሄኛው ከዚህ ጋር therefore ሶስቱም በምንድን ነው? ሳይድ ኮንግረንስ ሩል ነው ማለት ነው። ያ ምንድን ነው የሚለው የአንድ ትሪያንግል ሶስቱም ሳይዶቹ ከሁለተኛው ትሪያንግል ኮረስፖንዲንግ ሶስት ሳይዶች ጋር እኩል ከሆነ ሁለቱ ትሪያንግሎች ኮንግረንት ናቸው ይላል። ባይ which rule? ባይ ሳይድ ኮንግረንስ ሩል ማለት ነው። ሶ በዛ መልኩ ነው የምንወስደው ማለት ነው። ኦኬ ጥያቄ 17 ላይ ጀምረን አሁን 2 ደቂቃ ነው የቀረው። አይ ቲንክ አንጨርስም። ከጥያቄ 17 ጀምረን ነገ እናያለን። 40 ደቂቃ 40 ጥያቄ ነው ያለው። ነገ እንጀምራለን። በጊዜ ግቡ ነገ። እሺ የ45 ደቂቃ ስለሆነ አሁን ዛሬ 10 ደቂቃ ስላባከንን 35 ደቂቃ ብቻ ነው የተጠቀምነው። 35 ደቂቃ ውስጥ የሰራነው ምን ያህል ጥያቄ ነው? 16 ኦልሞስት ሀፍም አልደረስም። እንግዲህ ሰዓት ማች ማድረጉን ፈጥነን መስራት እንዳለብን ከዚህ መውሰድ ይገባቸዋል። በ30 ምናምን ደቂቃ ውስጥ 16 ጥያቄ ነው ከቨር ያደረገ። በዛ ፍጥነት ከሄድን አንጨርስም። ሶ ነገ በጊዜ ትገባላችሁ። ሆፕፉሊ ይሄኛውን ጨርሰን ቀጣይ ደግሞ ጀነራል ሳይንስም የተወሰነ እናያለን በዛው ነገ ላይ። ኦኬ ደህና ደሩ። እሺ እናመሰግናለን። ደህና ደሩ።